السلام عليكم ورحمة الله وبركاته. استيهن مجمرة የወንድማችንን ዳዊት አጭር መልእክት ሰምተን እንመለስ። ትናንትና ሁሱና እፎይ ያረጉትን ዲቤት ለማየት ሞክር ያለው ከዚህ የተረዳውት ሰው ስለራሱ ሃይማኖት በቂ ዕውቀት ቢኖር የሌላውን ሃይማኖት ለመተቸት ድፍረት አይኖረው። ምክንያቱም አንተ የሌላው ሃይማኖት ላይ ፕሮብሌም ብለምታነሳቸው ኤቭሪቲንግ አንተ ሃይማኖት ውስጥ አለ አይነቱና ይዘቱ ይለያይ ይሆናል እንጂ ሁሉም ሃይማኖት የራሱ የሆነ ትልቅ ፕሮብሌም ያለው ያንን ፕሮብሌም በቂ ሁኔታ ማስረዳት ሳይችል የሌላውን ሃይማኖት ለመተቸት መሞከር በጣም ቂልነት እንደሆነ ተረድቻለሁ። ሃይማኖተኛ አውት ኦፍ ቦክስ አያስብም። አውት ኦፍ ቦክስ ቢያስብ ኖሮ የሌላውን ሃይማኖት ልትተች ስትነሳ ቆይ እኔ ጋር ያለው ጉድለት ምንድነው ይሄ ነገር እኔ ሃይማኖት ጋር የለም ወይ ብለህ ትጠይቃለህ። ለአንተ ሲሆን አይ ሊል የፈለገው እንደዚህ ነው እንደዚህ ለማለት ነው እያልክ ለሌላው ሲሆን ደግሞ በጭፍን መደምደም ሊትራሊ ልክ ያልሆነ ነገር ነው። ሁለቱም ጋር የታዘብኩት ስለሆነ ማለት ነው። ከሞላ ጎደል በጣም ዩዝለስ የሆነ ውይይት ነው የተደረገው። ከዛም ደግሞ የሚያስቀው ምንድነው ከወጡ በኋላ ሁለቱም እኛ አሸንፈናል አይነት ደስታቸውን ሲገልጹ ተመልክቻለሁ። የማይጠበቅ ሰው የማይጠበቅ ትልቅ ስህተት በጭራሽ ዴቭ እንደዚህ አይነት አስተያየት ይሰጣል ብዬ አስቤ አላቅም። ለምን ወንድማችን ዳዊት እንደምታውቁት በሃይማኖት ላይ ሪሰርች እያደረገ ያለ ልጅ ነው። ስለ ሃይማኖት ብዙ ነገር ያጠናል፣ ይመራመራል። ወደፊት በዚህ ጉዳይ ላይ መጽሐፍ እጽፋለሁ፣ ዶክሜንት አድርጌ ያስቀምጣለሁ እያለ የሚተጋ ቀን ከሌሊት የሚተጋ ወንድም ነው። ለዚህ ነው ፎሎ አድርጉት ያልኳችሁ። ይሄ ወንድማችን እንደዚህ አይነት ግብአት እያገኘ ሃይማኖት ለሃይማኖት ለምንድን ነው የሚወያየው ብሎ ያስቀመጠው ነገር እንደ ምሳሌ ያስቀመጠው ነገር በጭራሽ ከሱ የሚጠበቅ ነገር አይደለም። አንዱ ሃይማኖት ከአንዱ ሃይማኖት ጎዶላሉ አንዱ ሃይማኖት አንዱን ሃይማኖት ከመተቸቱ በፊት ጎዶሎውን ማየት አለበት። በየትኛው ሁኔታ ነው አንድን ሃይማኖት የሚተቸው ብሎ ከየት የመጣ ድፍረት ነው አለ ወንድማችን ዳዊት። ይሄንን ድፍረት ነው ማበረታታት ያለበት። በየትኛውም ሃይማኖት ያለ በጎና ጎዶሎ ነገር ህዝብ ማወቅ አለበት። እንዴ በሰላማዊ መንገድ ተወያዩ ያልክ ስትመክር የነበረ ልጅ ለምን ተወያዩ ውጤቱ ዩዝለስ ነው ብለሃል። ኦኬ ይሁን ችግር የለም። መጀመሩን አፕሪሼት ማድረግ አለብህ። መጥፎም ይሁን ጥሩም ይሁን መጀመሩን በየሃይማኖቶች እንደዚህ አይነት ዲቤት መጀመሩ ዲቤቱ ጤነኛ ነው ጤነኛ አይደለም ለመገምገም አይበቃም። እኛ ሩቅ ነን ያለ ነው። ነገሩ መጀመሩን ነው አፕሪሼት ማድረግ መቻል ያለብን። ሌላ አንተ እኮ ግብአት አገኘ የሃይማኖት መልክ ምን እንደሚመስል የሃይማኖቶች ባህሪ ምን ምን አይነት ገጽታ እንዳለው ተከታዮቹ በምን አይነት ስሜትና እንዴት እንደሚደግፉ ህዝቡ ለእንደዚህ አይነት ነገር ምን ያህል ጥንቁቅና ነገሩን በጉጉት እንደሚጠብቀው የ3 ሰዓት ሙሉ ምሽት በቲክቶክ መንደር ላይ በየቤቱ ሲዞር ነው ያመሸው። ይሄ እኮ ትልቅ ግብአት አገኘ። ስለዚህ ሃይማኖቶች ዶክሜንት ተደርጎ የተጻፈ መጽሐፍ አላቸው። ከዛ ዶክሜንት ተደርጎ እየተጻፈ ያለ መጽሐፍ ውስጥ አንስተው መጠያየቅና መነጋገር አለባቸው። ብራዘር መጠያየቅ አለባቸው። እንደዚህ ደንቁረን ፈዘን የቀረነው ለምንድን ነው? መወያየት ባህል ስለሌለን፣ የማንበብ የመጠየቅ ባህል ስለሌለን፣ የመጠየቅ ባህል ስለሌለን። አትመራመሩ፣ አትፈላሰፉ፣ አትጠይቁ ምንም ብለን ደነዝ ሁነን ቁጭ ብለን ያደግነው። ይሄ ወደ ቀጣዩ ወደ ወንድሞቻችንና እህቶቻችን ወደ ትውልዱ እንዳያልፍ እዚህ ጋር ብሎክ መደረግ አለበት፣ መቆም አለበት። እንዲያውም ዛሬ እንደዚህ ጀምረዋል፣ ነገ ደግሞ በትልልቅ ቦታዎች ላይ ህዝብ እየተዘጋጀ ኮንፈረንስ እየተዘጋጀ ህዝብ ባለበት ውይይት ማድረግ አለባቸው። ውይይቱ ጤነኛ ነው ጤነኛ አይደለም እንደዚህ አሰልችና የህፃን ልጅ ጨዋታ የሆነበት ምክንያት የውይይት ባህል ስለሌለን ነው። ከውይይቱ በኋላ የነበረው ግርግር ምንድን ነው? የእግር ኳስ ደጋፊ አይነት የሚመስል ስሜት እንጂ ዕውቀት ሰምቶ ዕውቀትን እየተቸ ዕውቀትን እየደገፈ የነበረ ህዝብ የለም። ስሜታዊነት ነው። ሙስሊሙን ነው የሚደግፈው፣ ክርስቲያኑን ነው የሚደግፈው። ለዛውም አንዳንድ ፕሮቴስታንቶች ወደ እፎይ ገብተዋል። እፎይን ደግሞ ቤተክርስቲያን አልወከለችውም። የኦርቶዶክስም የክርስቲያንም ወኪል አይደለም። ራሱን ችሎ ነው የቀረበው። ሙስሊሞችም ራሳቸውን ችለው ነው የቀረቡት። በማህበራዊ ሚዲያ ያሉ የተለያየ ሃይማኖት ተከታዮች ያደረጉት ውይይት ግን ጥሩ ነበረ። ጥሩ የሚባለው መጀመሩ ነው። ስለዚህ አንተ ማድረግ ያለብህ ወይም እኔ ካንተ የምጠብቀው አስተያየት ከእንደነዚህ አይነት ጭቅጭቆችና ንትርኮች ተነስተ ሰውን ለማንቃት እንዲያውም የበለጠ መጠቀም ነበረብህ። ይህንን እድል የበለጠ መጠቀም ነበረብህ። ለአንተ ስራ ለአንተ ነገር እንዲያውም የበለጠ ግብአት ይህን እንደ ግብአት መጠቀም ነበረብህ።
እና በዚህ መልክ የምትሰሩ ኤቲስቶችም አንተም መስቲም እንዲያውም ሞቅ ያለ ነገር ይዛችሁ ማስታወሻ ይዛችሁ በእያንዳንዱ ነገር ላይ ሐሳብ መስጠትና ህዝቡን የበለጠ ማንቃት እንጂ ይሄ ነገር እንዲለመድ እንዲበረታታ ሌሎቹም እርስ በራሳቸው እንዲወያዩ ሲወያዩ ግን ጤነኛና ሰላማዊ በሆነ መንገድ እንዲያደርጉት ምክር ነበር እኔ ካንተ መጠብቀው እንጂ ለምን ይወያያሉ? ለምን ይነጋገራሉ? ንግግሩ ውይይቱ ይዝለስ ነበር ማለቱ ማንም ሰው ያውቃል። ይሄ ግን በእኛ አገር መወያየት አልተጀመረም፣ አልተለመደም። ለዚህ ሀ ብለው ጀምረዋል። ነገ ከነገ ወዲያ መቀጠል አለበት። ነገ ከነገ ወዲያ ይህን ነገር እየቀጠሉ ሲሄዱ ባህል እየሆነ ሲመጣ ራሱን የቻለ ህግና ስርዓት እየለመደ ይመጣል። ሰዎች በስነ ስርዓት መወያየት ይጀምራሉ እንጂ ከውይይቱ በኋላ አሸነፍነው ልልልልል ጩኸቱ የሚጠበቅ ነገር ነው። ግን ምክንያታዊ የሆነ ድገፋ፣ ምክንያታዊ የሆነ ተቃውሞ፣ ምክንያታዊ የሆነ መጥላትና መውደድ እንዲኖር እንዲያውም አንተ የበለጠ ማበረታታትና ማነሳሳት ነበረብህ ብዬ ነው የማምነው። በትክክል አልተረዳሁ ከሆነ ታርመኛለህ፣ ሌላ ደግሞ ነገር ሐሳብ ትሰጣለህ ብዬ አስባለሁ። ትችት ግብአት ነው። ሰዎች እንዲተው የምንፈልገው መተቸትን ሳይሆን መሰዳደብን እንዲያቆሙ ነው፣ ማስፈራራት እንዲያቆሙ ነው። ለምሳሌ አንተና እኔ በምንሰራቸው ቪዲዮዎች ከዚህ በፊት ከተለያዩ የነበርንበት ተቋም ውስጥ ሰዎች ይሰድቡን ነበር፣ ያስፈራሩን ነበረ፣ ዋይሉን ነበረ። ለምንድን ነው እንደዚህ ያደረጉት? ያንን ነገር እየተቃወምክ አሁን ደግሞ በዚህ ልክ ደግሞ መነጋገር መጀመሪያቸውን አፕሪሼት ማድረግ አለብህ። እኔ የምሰድብለት ፈጣሪ፣ እኔ የምሞትለት፣ እኔ የምገደልለት፣ እኔ የምገልለት ፈጣሪ በጭራሽ በሲስተም በፍጥረት ዓለም ስርዓት ውስጥ ሊኖር አይችልም። ሃይማኖተኞች ናቸው እየበጠበጡ እያስቸገሩ ያሉት። ለምንድን ነው እኔ ለፈጣሪ ብዬ ሰው የምገለው? ለፈጣሪስ ብዬ ለምን እሞታለሁ? ይሄ ነገር መጥራት አለበት፣ መወያየት አለባቸው። የኛ ሀገር ሃይማኖተኞች መስደብ፣ ማስፈራራት፣ እገልሃለሁ ምናምን ማለት፣ ወደ ፐርሰናል ህይወት መውጣት፣ አካውንትህን ማዘጋት፣ በእንደዚህ አይነት የተጨመላለቀ ስድ ምግባር ውስጥ የሚገኙ ሃይማኖተኞች እየተነጋገሩ አእምሯቸው መንቃት አለበት። ሃይማኖታቸው ምን አይነት መልክ እንዳለ ጉድለትና ድክመቱን ብርታቱን መነጋገር አለባቸው። እና ይሄን ነገር አንተ የበለጠ ማበረታታት ነው እንጂ የነበረብህ ለምን አንዱ አንዱን ሃይማኖት በሙሉ ሞራል ነው ሊተችና ሊቃወም የሚችለው? እያንዳንዱ ሃይማኖት የራሱ ችግርን ማየት ነበረበት። በሌላ ሃይማኖት ላይ ያየውን ችግር እሱ ላይ እንዳለ እንዴት ዘነጋው እንዴ? ይሄ ችግራቸውን መቻ ያሉ ከነ ችግሩ እኮ ነው እየተቀበሉ ያሉት። ያን ችግር ደግሞ የሚያዩት አብዛኛው ሰው የማንበብ የማዳመጥና የመከታተል ባህል ስለሌለው እንደዚህ ሲነጋገሩ ነው የሚያውቀው። እና ይሄን ነገር ማስተካከል አለበት ዴቭ። እንዴ አንተ ሃይማኖት ላይ ሪሰርች እያደረግ እንደዚህ አይነት ወርቅ የሆነ ማዕድ ወርቅ የሆነ ግብአት እንዴት ሚስ ታደርጋለህ? እንዲያውም በእያንዳንዱ የነበረው ውይይት ላይ ከመጀመሪያው ጀምሮ እስከ መጨረሻው ዩቲዩብ መስራት አለብህ በዚህ ነገር ላይ። አብዲሳ ደፋርም ሌሎች እዚህ ማህበራዊ ሚዲያ ያላችሁ ኤቲስቶች፣ መንፈሳዊኖች፣ በፈጣሪ መኖር የምታምኑ ግን ሃይማኖት የሌላችሁ፣ መስቲ የኔ ወዳጅ እሰራለሁ ብላለች። ቲክቶክ ላይ የሰጠችው አስተያየት የሷትን ጥሩ ነው፣ የሚበረታታ ነው። ሞር ደግሞ በደንብ ነው እንጂ መስራት ያለባችሁ። ሌሎችም ሃይማኖተኞች በየትኛውም ክርስቲያንም፣ ፕሮቴስታንትም፣ ሙስሊሙም ይሄንን ውይይት መደገፍ አለባችሁ። ነገ ከነገ ወዲያ መደገም አለበት። አበሻ መወያየት መልመድ አለበት። አሁን የሚቀጥለው ውይይት ከየትኛውም ሃይማኖት ጋር ይደረግ፣ ሙስሊምም ከክርስቲያን ጋር፣ ክርስቲያኑም ከፕሮቴስታንት ጋር ይደረግ። ምንድነው መደረግ ያለበት? ይሄ ከፕሮቴስታንት ጋር የሚደረግ፣ ከሙስሊም ጋር የሚደረግ፣ ከኦርቶዶክስ ጋር የሚደረግ፣ ከካቶሊክ ጋር ይሄን አይነት ውይይት አሁን ሁሱና እፎይ ካደረጉት የተሻለ ከመካከላቸው አወያይ ኑሮ ሰዓት እየተያዘ በምን ርዕስ ላይ እንደሚያወሩ አንዱን ስሜታዊ እንዲያደርግ ጥንቃቄ በተሞላበትና ስርዓት በተሞላበት መንገድ እንዲያደርጉ ለሚቀጥለው መንገድ አመቻቸ። ይሄን ባይጀምሩ እነዚህን ነገሮች አናይም ነበር። ስለዚህ የሚቀጥለው ደግሞ ሞር እንደዛ እየሆነ አሁን የተናገሩበትን ንግግር እንኳን እየቀየሩ የየግል ድጋፍ ነው እየተደረገ ያለው። እኔ ለምሳሌ ሙስሊም ስለሆንኩ ሳይሆን ሁሱን አፕሪሼት ያደረኩበት እፎይን የኮነንኩበትን የራሴን እይታ አስቀምጫለሁኝ። ስለዚህ ይሄንን ከመጀመሩ ተነስቶ ከጅምሩ ተነስቶ ነገ ከነገ ወዲያ እንዲበረታታ አንዳንድ ነገሮችን አስተያየት መስጠት ስላለብን በዛ ነገር ላይ ግሌን አስተያየት ሰጥቻለሁኝ። ድክመቱ ደግሞ ምን ነበረ?
ምን መጉደል ምን መቅረት አለበት ምን መበረታታት አለበት የሚለውን ደግሞ ነገ ከነገ ወዲያ ያሰራለሁኝ እንጂ እንደዚህ አይነት ግብአት መቃወም የለባችሁም። ትልቁ ችግራችን የመወያየት ባህል ስለሌለን ነው። ስለዚህ መነጋገር አለብን። መቼ? ሁል ጊዜ፣ በምን በየትኛውም ጉዳይ እንዴት ሰላማዊ በሆነ መንገድ በቃ ዕውቀታችንን እንሸጣለን። የሚያሳምንን ከሆነ የሌላውን እንገዛለን፣ የኛን ደግሞ እንጥላለን። ካልተማመን ደግሞ በሰላም እንለያያለን፣ ለሌላ ቀን እንቀጣጠራለን። በአንድ ቀን ግርግር መፍጠር አያስፈልግም። አሁን በዚህ ውይይት በጣም እኔ ብዙ ግብአት አግኝቻለሁኝ። አንዳንድ ሙስሊሞች ሁሱ እኛን አይወክለንም፣ ወሃብያ ነው፣ በጭራሽ እስልምናን አይወክልም እያሉ በድፍረት አደባባይ ላይ ወጥተው የሚናገሩ ሙስሊሞች እያየው ነው። አንዳንድ ክርስቲያኖች ሁሱን አፕሪሼት እያደረጉ ነው በጸባዩና በስነ ምግባሩ። አንዳንድ ክርስቲያኖች ደግሞ እፎይን እየደገፉ ነው። አንዳንድ ፕሮቴስታንቶች ሁሱን እየደገፉ ነው በጸባዩና በባህሪው በስነ ምግባሩ። አንዳንድ ፕሮቴስታንቶች ደግሞ እፎይን እየተቃወሙ ነው። አንዳንድ ኦርቶዶክሶች እፎይ እኛን አይወክልም፣ አንዳንዶች ደግሞ ጀግና እያሉ ነው። ይሄ ተገቢ ነገር ነው። ነገ ከነገ ወዲያ ይሄ ነገር እየተደጋገመ ሲሄድ መሰልጠናችን አይቀርም። አእምሯችንን ማሰራት መቻል አለብን። እኛ አትወያዩ አትነጋገሩ እያሉ ነጮቹ እኛን ይመክሩናል። እነሱ ደግሞ ቀን ከሌሊት በየትኛውም ጉዳይ ላይ ይወያያሉ። እኛ እንወያይም። የኛ ሀገር ጥበበኞች ዜማም ግጥምም መጽሐፍም ቅርስም ምንም ሲሰሩ በህልም ታይቷቸው ነው ይላሉ። እነሱ ግን የራሳቸው ውጤት እንደሆነ አድርገው ያስቆጥራሉ። የዜማና ግጥም እንዴት ነው በህልም የሚታየው? የኛ ሀገር ሊቆች እኛ ሀገር ምንም አይቻልም ብራዘርስ። ጥቁር ምንም ነገር እንዲያደርግ አይፈቀድለትም። ጥቁር የሆነ ነገር ሲፈጥር የሆነ ነገር ሲናገር የሆነ ነገር ሲፈላሰፍ በህልሙ አይቶት ነው እግዚአብሔር ሰጥቶት ነው ምናምን የሚባል አጉል ልማድ አለ። እነሱ ደግሞ የፈጠራ ባለቤቶቻቸውን ያሉ የ200 የ300 ዓመት የ1000 ዓመት ዶክመንት አላቸው። ስቲል ይዘክሯቸዋል። የኛ አእምሮ አይሰራም፣ የኛ አንደበት መናገር አይችልም። በራእይ አይቼ ነው ይላል። ስለዚህ እንዲህ አይነት ደካማ ባህሎቻችንን ከሃይማኖት ጋር የያዝናቸውን በጣም የማይጠቅሙ ኋላቀር ደንቆሮ ደነዝ አድርገው ያስቀሩን ነገሮች እንደዚህ በመወያየት ነው ልንጥላቸው የምንችለው፣ ድራሻቸውን ልናጠፋቸው የምንችለው። እና በጭራሽ እኔ ካንተ አልጠብቅም እንደዚህ አይነት ነገር ደግመህ ሌላ ቪዲዮ ትሰራለህ ብዬ ተስፋ አደርጋለሁኝ። አመሰግናለሁ። የተሳሳትኩት ወይም ልታርመኝ የምትፈልገው ነገር ካለ እኔም ደግሞ አንተን ያልተረዳሁ ነገር ካለ በድጋሚ ሌላ ቪዲዮ ልትሰራ አበረታታለሁ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን፣ መልካም ጊዜ።